ዶክተር አለበዛ ኮምጥቆ ኮኒ ሴት ልጅ ለመምታት አጣና ይዘየዞርክ ያየው እንዴት ነው የማይመለከተኝ? ዴቭ ኬት ነው ተሰበስቧቸው እነዚህን ሰዎች? ማይ ምን አይነት ነገር ልትነግረኝ ነው እንደዚህ በደስታ የምታይኝ? በእኔና በእህቴ ማል እንዳትገቢ። ለምንድን ነው ማትሄጂው? ማሚ ማን አባቱ ነው? ቆይ እንዴ የገባሽ ነገር ለምንድን ነው ማለት? የሰወር እየሰማኝ የመጣኔና አቀጥቅጠኝ። እኔ ምንም አላደረኩ። ገና ከውጭ መምጣት አይደል? ለመሆኑ በደንብ አጽድተሽዋል ወይስ ከላይ ነው ነካርገሽ ይሄድሽ? እህቴ እኮ ነሽ፣ ወንድምሽ እኮ ነው። ካንስል ካደረገው ራሱ ካንስል አድርጌያለሁ ብሎ ሜሴጅ አልክልኝም እንዴ? እናቴን ለማከም ብቻ እኮ አይደለም የመጣው። አባ ድቅድቅ እኮ የሚቀመጡበት ቦታ በጣም ሰውራማና ሚስጥራዊ ቦታ ነው። ከመጣች ጀምሮ እኮ ምግብም አልበላችም። በልባ ህመም የምትሰቃየው ደግሞ የሴት ልጅ መብትና ክብር በእንዳንተ አይነት ሰራተኛዋ አደይ ክፍል 307 ተለቋል። ውዶችዬ እንግዲህ ዶክተርና ሩታ ተፋቅረዋል። የዴብ እናት መታለች። የዴብ እናት እንግዲህ ዴብ ሐኪም ቤት እንሂድ ቢላትም እሷ ግን እምቢ ብላት ጠንቋይ ቤት ሄዳለች። ውዶችዬ አደይ እንግዲህ መንገድ ላይ ችግር ገጥሟታል። እንግዲህ አደይ ምንም መሆን የለባትም ውዶችዬ። መለኛው እንግዲህ ከዴብ እናት ጋር ሆኖ የቤቱን የትየን ቤት መዝራፍ እየተመኘ ይገኛል። ውዶችዬ ቪዲዮውን እስከ መጨረሻው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆናችሁ፣ እንዲሁም ደግሞ ላይክ እና ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ፣ እንዲሁም ደግሞ ኮፒ ሊንክ አድርጉልኝ ፕሊስ ውዶችዬ። እንግዲህ ባለፈው ክፍል እንዳየ ነው አደይ እንግዲህ ዶክተር እናቷን ሸኝታ ከዶክተር ጋር ሆኖ እናቷን ሸኝታ ስትመለስ እንግዲህ ዶክተር መንገድ ላይ አቆሞ አቅፏት ነበር፣ የሚያቆመው ድራማ ማለት ነው። እንግዲህ መንገድ ላይ አቅፏት ካቆመ በኋላ አጋጣሚ ሩታ እየመጣች ነበረ እና ሩታ ደግሞ አሻግራ ስታያቸው ነበር። እንግዲህ ዶክተር ለአደይ ፍቅሩን ሊናገር አቅቶት ከዛ በኋላ እንደገና መልሶ በቃቸው ድጋሜ ግን እንደዚህ እንክብካቤ ላላረግልሽ እችላለሁ ምናምን የሆነ የፍርሃት ንግግር ተናግሯታል። እሷም እንግዲህ ምን እያልክ እንደሆነ አልገባኝም፣ ለምን ከውስጥ ያለውን ነገር በስርዓት አትነግረኝም እያለች እንግዲህ ስትለው ነበር። እሱ ግን አውጥቶ ለመናገር በጣም ከብዶት ስለነበረ በቃቸው ካሁን በኋላ ብዙ እንክብካቤዎችን ምንም ላረግልሽ አልችልም በማለት እንግዲህ ቻው ብሏት ተለያይቷል። እንደዛ እያሉ እንግዲህ ሩታ መታለች። ሩታ እንግዲህ አደይን ሰላም ካለች በኋላ እንግዲህ አደይ በቃቸው እኔ ልሄድ በማለት እንግዲህ ተመልሳ ወደ ቤቷ ሄዳለች። እንግዲህ ሩታ ዶክተርን ሰላም ካለች በኋላ ወደ መኪና ውስጥ እንግባ ማለት ወደ መኪና ውስጥ ገብተዋል። መዝናኛ ቦታ ይዟት ሄዷል። እንግዲህ አደይ ስትመለስ መንገድ ላይ ችግር ገጥሟታል። የሆነ እብድ እህቱን እያባረረ ሊማታ ሲል እንግዲህ እህቲቱ ደግሞ አድኝ ብላ ጠምጥማት ይዛታለች። አደይ ደግሞ እባክሽን ተረጋጊ፣ እጄን ልቀቂኝና እባክሽን ተረጋጊ እያለች እንግዲህ ለማረጋጋት ሞክራለች። በስተመጨረሻ አደይ እንግዲህ ያንን እብድ ስትጋፈጠው ነበረ። ነገር ግን ያን እብድ ሊመጣ 2-3 ጊዜ እየቃጣት ነበረ። ወግጄ ልቀቂያት እህቴን እገላታለሁ በማለት እንግዲህ እያላት እህቷ ደግሞ አድኝ እያለች ትለፈልፋለች። አደይ በዚህ መሀል ግራ ተጋብታ እየተመለተው እያለች እሱን ለምንድን ነው እንደዚህ የምታረግ? ሴት ልጅ መከበር ነው ያለባት እንጂ ትደበደባለች አለ። ማን ነው የሴት ልጅ መብት ሊከበርላት ይገባል እያለች እንግዲህ ስትለው ነበር። ነገር ግን እሱ ሊሰማ አልቻለም። በስተመጨረሻ እንግዲህ አደይን ገፍትሮ ጥሏት ሄዷል ማለት ነው። ውዶች እየገፍትሮ ጥሏት ከሄደ ወዲያ እንግዲህ አደይ መነሳት አቅታት ቁጭ ብላ እያለች እነ ዲያመንት ደርሰዋል። እነ ዲያመንት ደርሰው እንግዲህ ምንሽ ነው አደይ በማለት ሲሏት እንግዲህ ደህና ነኝ ምንም አልሆንኩም በማለት ስትል ነበር። ነገር ግን አሻግረው እህቱን ይዞ እየሮጠ የሄደው ልጅ እሱ እንደሆነ ስላዩ እየሮጡ ሄደው እንግዲህ ያንን ልጅ ደብድበውት መንገድ ላይ ጥለውት ሄደዋል ማለት ነው። ውዶች የእህቲቱ እንግዲህ እባካቸውን ታወጣውት ብትልም ሊሰሙ አልቻሉም። በስተመጨረሻ እህታችን ደበደብክብን ብለው ኪንጎና ዲያመንት እንግዲህ ያንን ልጅ ደብድበው ጥለውት ሄደዋል። በስተመጨረሻ አደይ እንግዲህ ከነሱ ጋር ተመልሳለች። አደይም እንግዲህ ዲያመንትና ኪንጎ ተቆጣቸዋለች። እሱ ቢደበድበኝም እናንተ ለምን አንድ ሰው ተደባደበ ተብሎ ዞሮ በዱላ መመለስ አይቻልም፣ እንደዚህ ማድረግ የለባችሁም፣ ከሱ በምን ተሻላችሁ እያለች እንግዲህ ስትቆጣቸው ነበረ። ነገር ግን አሁንም አንለቀውም እያሉ ይገኛሉ። በስተመጨረሻ እንግዲህ ያን እብድ ያችን ልጅ ድረሱልኝ እያለ ስትል የሆነ ልጅ መጥቶ እንግዲህ ያንን ልጅ ዞት ሄዷል ማለት ነው ውዶች። ያን ልጅ ደግሞ እንግዲህ የልጅቱ ፍቅረኛ ነው። ልጁ ደግሞ ከሱ ጋር አየውሽ በማለት ነው እንግዲህ እየደበደበ የሚያሳድዳት እህቱን ማለት ነው ውዶችዬ። በስታ መጨረሻ እንግዲህ የዴብ እናት መታለች። የዴብ እናት መታ እንግዲህ ዴብ ተቀብሎ ወደ ቤት አስገብቷታል። ወደ ቤት ሲያስገባት እንግዲህ መለኛውን ከመንገድ ላይ አግኝተው ማን ነው ደግሞ ይሄን እያለች እንግዲህ ስትለክፈው ነበረ። ከዛም እንግዲህ መለኛውም ጭንቆት ግራ ገብቶት
እንግዲህ ወደ ውስጥ ገብተዋል። ወደ ውስጥ ከገቡ በኋላ እንግዲህ መለኛውን ዴቭ ይቅርታ ጠይቆታል። እናቱ ስለማም እንዳመማት ምናምን ነግሮታል ማለት ነው። ወደ ቤት ከገቡ በኋላ እንግዲህ ትንሽ እትዬን ሰላም እንዳሉ ከክላስ ያስገቡኝ ብላ ከክላሷ ከገባኝ በኋላ ስልክ ደውላ እንግዲህ የት ነው ያላችሁ ብላ አድራሻ ከተቀበለ በኋላ ልብሷን ተሸፋፍና እንግዲህ ወደ ውጭ ወጥታለች። ወደ ውጭ ስትወጣ እንግዲህ መለኛውን ክፈትልኝና በሩን ሰው እንዳለ ሰው መኖርና ለመኖር ቼክ አድርግልኝ በማለት ስታስጨንቀው ነበረ። እሱም እንግዲህ እንዴ እንግዳ አይደሉ ለምን ይወጣሉ በማለት ሲናገራት እሷም እንግዲህ ለጥፊ መጥተዋለች። ከዛም እንግዲህ አረ እትዬ ለምንድን ነው የሚመቱኝ ምናምን በማለት እንግዲህ ብዙ ነገር ብሏት ነበር። ነገር ግን የባሰ አፋፉን ነው እንትን ያለችው ማለት የተቆጣችው። ከዛም እንግዲህ በሩን ከፍቶ አስወጥቷታል። እንግዲህ መለኛው ይችን ሴትዮ ተጠቅሜ የቤቱን እቃ በሙሉ መዝረፍ አለብኝ እያለ ሲያወራ ነበር ብቻውን ማለት ነው። ይች ሴትዮ ደግሞ የማን እንደሆነች እና ምን ያክል ከባድ እንደሆነች አላወቀም መለኛው። ውዶች ሩታ እንግዲህ ዶክተሩ የሆነ መናፈሻ ወስዷት ቁጭ ብለው እያወሩ ፍቅራቸውንም እየተገላለጹ ይገኛሉ። እንግዲህ ዶክተር ለሩታ ፍቅሩን ገልጾላታል። ውዶችዬ እስካሁን ለምንድን ነው ፍቅርን ሳትገልጽልኝ የቆየ እንደዛ እየመጣው ሳስጨንቅህ ለምን ዝም አልከኝ በማለት እንግዲህ ስትጠይቀው ነበረ። እሱም እንግዲህ አይ ያን ጊዜ እኮ ምናልባት በእኔ ፍቅር እርግጠኛ ስላልሆንኩኝ እንዳልጎዳሽ ስለፈለግኩኝ ነው። ምናልባት የኔን እርግጠኛነት እንትን ማወቅ ስለፈለግኩ ነው። መጀመሪያ እኔ እርግጠኛ ስሆን ነው አንቺን ማፍቀር እርግጠኛ ስሆን ነው። ምክንያቱም እርግጠኛ ካልሆንኩ ስለምጎዳሽ እንዳልጎዳሽ ፈርቼ ነው፣ ለስሜትሽ ተጠንቅቄ ነው እያለ እንግዲህ ሲነግራት ነበረ። ሩታ እንግዲህ በዶክተር መመለስ በጣም ደስ ብሏታል፣ ከሚገባ በላይ ደስ ብሏታል። እንግዲህ ሲዝናኑ ቆይተው ወደ ቤት ተመልሰዋል ማለት ነው። ውዶችዬ ወደ ቤት ተመልሰው እንግዲህ እንደማይለያዩና አብሯት እስከ መጨረሻው እንደሚሆን ቃል ገብቶላታል። ውዶችዬ በጣም ደስ የሚል ነው ማለት ነው። እንግዲህ እትዬ ቡና አፈላልታ ቤቱ ሞቅ ሞቅ አድርገው የዴቭ እናትን ጥሪልኝ ስትላት ሮማን እንግዲህ የዴቭ እናት የለችም በማለት ነግራታለች። እንግዲህ እትዬ እንዴ የት ሄደች? አሁን ገብታል ነበር ለምን የት ገባች? በማለት እንግዲህ ስትጠይቅ ነበረ። ነገር ግን የዴቭ እናት የለችም። እንግዲህ ዶክተሩ ደውሎ ዴቭን ለምንድን ነው እናትህ የቀረችው በማለት እንግዲህ ስጠይቀው ነበረ። እንግዲህ እናቴ አልመጣም ብላ እምቢ ብላለች፣ ሐኪም ቤት አልሄድም ብላ እምቢ ብላለች። ስለዚህ ምን ማድረግ ነው የምንችለው እያለ እንግዲህ ዶክተሩን ሲነግረው ነበር። እንግዲህ ዶክተሩን በቃ መጥቻ አያታለሁ ካለችበት በማለት እንግዲህ ወደ ቤት ሄዷል። ነገር ግን እሷ ተዘዋሪ ወጣ ጠንቋይ ቤት ሄዳለች ማለት ነው። ጠንቋይ ቤትም ሄዳ እንግዲህ የሆነ ልጅ አሳየኝ እያለች ቤቱን ሲመራት ሽንጉርቁርቁር ያለ ቤት ውስጥ ለውስጥ ከወሰዳት በኋላ እንግዲህ ሰውየው እየለፈለፈ እሷም እንግዲህ ገብታለች ማለት ነው። ውዶችዬ ከዚህ ያድን ነው ማለት ነው። ውዶችዬ ለማንኛውም እንግዲህ የዴቭ እናት ጠንቋይ ቤት ሄዳለች ማለት ነው። ዶክተሩ ግን ወደ ቤት ሄዷል። እንግዲህ ዴቭ ደግሞ አደይን ሄዶ ሰላም ካለ በኋላ ፍቅሩንም ሲገላለጽ ከቆየ በኋላ እንግዲህ ወደ ቤት ይመለሳል ማለት ነው። ነገር ግን የአደይና የዴቭ ፍቅር ምናልባት ነው እንጂ እርግጠኛ ላይሆን ይችላል። ምክንያቱም የዴቭ እናት አደይና ዴቭ ከአንድ ላይ እንዲሆኑ አትፈቅድም። ውዶችዬ እንግዲህ ምንም ማድረግ አይቻልም። ሰርጉን ያፈጥኑታል እያልን ነበር። አሁን ግን ውዶችዬ እንግዲህ የዴቭ እናት ቀጣይ ክፍል ምን ይፈጠራል፣ እዛ ጠንቋይ ቤት ገብታ ምን ይፈጠራል የሚለውን አደይን ደግሞ በምን መልኩ ትቀበላታለች የሚለውን አደይስ እንዴት ትሆናለች የሚለውን የአደይ እናትስ ወደ ገጠር ሄዳለች እና እንዴት ትሆናለች የሚለውን ቀጣይ ክፍል የምናይ ይሆናል ማለት ነው። ውዶችዬ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንዲሁም ደግሞ ላይክ፣ ሸር፣ ኮፒ ሊንክ አድርጉልኝ ፕሌስ። በነገራችን ላይ የሩታና የዶክተር አንድ መሆን በጣም ደስ ብሎናል። በእውነት አምረዋል፣ ተውበዋል። ከዚህ ላይ ራሱ መኪና ላይ ሆነው ምናምን ዘና ፈታ እያሉ ይገኛሉ ማለት ነው ወዶችዬ። ለማንኛውም ወዶችዬ ላይክ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ እንዲሁም ደግሞ ኮፒ ሊንክ በተለይ ኮፒ ሊንክ አድርጉልኝ ፕሌስ። ሰሞኑን ቀዝቅዞብኛል እና እባካችሁን ኮፒ ሊንክ አድርጉልኝ የኔ ውዶች፣ የኔ ተወዳጆች ማለት ነው። 5 ጊዜ ኮፒ ሊንክ አድርጉልኝ። አይከፈልበትም ደግሞ እንደምታደርጉልኝ እርግጠኛ ነኝ ያው